እኔ ዝም ብዬ ሳስበው የዓለም የመጨረሻ መደበቂያዋ ማረፊያዋ እስልምና ይመስለኛል። ዝም ብዬ በአሜሪካንና በራሻ በአንዳንድ አውሮፓ ከተሞች የሚደረገውን እንቅስቃሴ ሳይ የሰው ማረፊያ እስልምና ይመስለኛል። እኔ አንድ ነገር ልንገራችሁ። በዚህ በማህበራዊ ሚዲያም ስመጣ ሰው ለማገዝ ለመርዳት፣ እውነት ለማውራት፣ አእምሯችንን በትክክል እንድንጠቀም ለማገዝ ብዬ ነው የመጣሁት። በማህበራዊ ሚዲያ ከስድብ ከርግማን ከጥላቻዎች ምንም ያተረፍኩት ነገር የለም። አሁን ደግሞ የወሰንኩት ውሳኔ በጣም ብዙ ነገር ያበለሻሸው። ሰው ዝም ብሎ እኮ እንደዚህ አያደርግም። ብዙ ነገር ያበለሻሸው። እንዲህ ዘርዝሬም አልጨርስላችሁ ነገር ማለት ነው። ግን ያ ያሳመነኝንና አላመንኩበት ነገር ግን ራሴን አሳልፌ መስጠት ደስ ይለኛል። ያ መከራውን በደስታ በካፈል ነው የሚሻለኝ። በህይወቴ አሁን እየተካፈልኩት ካለው መከራ በህይወቴ ገጥሞኝ አያውቅም። አሁን እስልምናን ከተቀበልኩኝ ብዙ ተዘርዝሮ የማያልቅ በስራ በርስ በርስ ግንኙነት ከልጆች ከቤተሰብ ከጓደኛ ከተለያየ ነገር እንዲህ ዙር ግልብጥብጡ ነው የወጣው። እንዲህ ግልብጥብጡን ቢወጣ ግልብጥብጡ እንዲያወጣ ብዬ ያ ማምነውን ነገርና የገዛኝን ነገር ከምተው ያ ነገር ግልብጥብጡ ይወጣ ይሻል። የመጨረሻ ደረጃ በረንዳ ወድቀህ ትራፊ መብላት ይቻላል ከራስ ጋር ከምትጣላ ከአእምሮ ጋር ከምትጣላ። ይሄንን ቀድሜ ያብራራኋላችሁ በኋላ የምነግራችሁ ነገር ላይ ትርጉም እንዲሰጣችሁ ብዬ ነው። እኔ እስልምና ላይ አንዳንድ ነገሮች ሳነብና ስሰማ ሾክ አደርጋለሁ፣ ደነግጣለሁኝ። አላህ ሱብሓነሁ ወተዓላ በጣም ክፉ ሰው በቃ ከክፉ በፍጥረት ሁሉ ክፉ ሰው ብሎ የፈረደበት ወይም የተናገረው አሁን ክፉ ሰው ስትሉ የሚመጣላችሁ ምንድነው? እናንተ ብዙ ነገር ይመጣላችኋል። አእምሮ ያለው አእምሮን በትክክል የማይጠቀም የማያስተነትን፣ አንደበት ሰጥቶት አንደበቱን እውነት የማይናገርበት የማያገናዝብ ሰው ላኢላሃ ኢላላህ። ይሄ በቃ ዓለም ፍትህ ስትፈልግ ወደዚህ ሃይማኖት ነው የምትመጣው። እና እያንዳንዱን እስልምና የሚናገራቸው ነገሮች በቁርአን ውስጥም ያሉት አንዳንድ ደግሞ አዋቂዎችም ሲያወሩ ስትሰሙ የሰው ምንጭ ነው ይሄ ዕውቀት የሰው ነው ልትሉ አትችሉ። በጣም ከአእምሮ በላይ የሆኑ ንግግሮች ያሉበት የሚያሳርፉ ቃል ያለበት ቃል ነው ቁርአን። ክፉ ሰው ማለት አሁን እኔ እንዴት አእምሮን የማይጠቀም አንደበቱን የማይጠቀም የማያንሰላስል እንዴት ብዬ ልጠብቅ ትችላላችሁ? እና እስልምና እምነትህ ከእውቀት ጋር የተያያዘ ነው። አይገርምም? ያዘ አላህ አይወልድም አይወለድም ዝም ብሎ ተራ ቋንቋ ይመስላችኋል አይደል? በደንብ አውቀህ ነው ማመን ያለብህንን። ይሄ ራሱ አላህ አይወልድም አይወለድም ጥልቅና ሰፊ ትርጉም ያለው ነገር ነው። ላኢላሃ ኢላላህ መሐመድ ረሱሉላህ ዝም ብሎ ተራ ንግግር አይደለም። ይሄ አላህ አንድ ነው፣ ከሱ ውጭ ምገዛው ምንበረከክለት እጅ ምሰጥለት የለም ማለት ይሄ ገብቶ ነው እንድታምን የሚፈለገው። እና በሌላም ነገር አእምሮህን ካልተጠቀምክ፣ አእምሮ ሰጥቶሃል፣ የማሰቢያ አእምሮ፣ የማገናዘቢያ አእምሮ፣ ያንን አእምሮህን በአግባብ ተጠቀም። ያንን ያልተጠቀመ ሰው ነው ክፉ። ታውቃላችሁ? አንደበት ሰጥቶት አንደበቱን ለእውነት ያልተጠቀመበት ውሸት የሚናገርበት አእምሮውን በትክክል ሳይጠቀም ወደኋላ የሚሸሽ አእምሮውን የሚሰጠውን ዕውቀት ስቶ ሌላ የሚያወራ የሚያየውን የሚሰማውን ማያስተነትን አንደበቱን ለእውነት ያልተናገረበት ላኢላሃ ኢላላህ ምን አይነት ጥልቅ ነገር ነው! እናንተ ክፉ ሌላ ነገር ነው የምትጠብቁት። እና
አእምሯችሁን መጠቀም አለባችሁ። ቁርአንን በቅንነት አንብቡ። ፍጹም የሰው ቃል አይደለም። ሰው በዚህ ልክ ሊያስብና ሊረዳ አይችልም። ራሱ ፈጣሪ ይህንን ነገር ካልሰጠና ካላስረዳ በስተቀር እንዴ አሁን እፎ የሚባለው ወንድማችን ሳይ እንዴት ሰው ለነገረኝነት እንዴት ቁርአን ያነባል? በምን አይነት ልብና በምን አይነት አይኑ ቢያነበው ነው? አእምሮውን ምን ያህል ቢዘጋው ነው በዛ ደረጃ ክፉ የሆነው ውሸትም ይናገረው? እያነበበው እያጠናው ልቡ ውስጡን እየነገረው ሌሎችን ለማበሳጨት ሌሎችን አታክ ለማድረግ እውነቱን በልብ ደብቀህ በአፉ ምን አይነት ክፋት ነው? ግን ይገርማል። በሱ ንግግር ሞር እንደውም ሰው ከእስልምና ሊርቅ ቀርቶ እስልምናን የማየት የማጥናት የመረዳት የሰውን ልብ አነሳሳ። አይገርምም? የአላህ ሥራ አንዱን ጠማማ ያደርገዋል፣ አንዱን ደግሞ ቀና ያደርገዋል። እና እኔ አንድ ነገር ልንገራችሁ። ዓለም የምትደበቀው ዓለም መደበቂያዋ፣ ዓለም መግቢያዋ፣ መሸፈኛዋ፣ ማረፊያዋ፣ የዓለም መደበቂያ ማረፊያዋ፣ መሰብሰቢያዋ፣ ፍትህ የምታገኘው እስልምና ነው። አላሁ አክበር። መልካም ቀን ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወንድማችን እዚህ ጥያቄ ይጠይቃል። ምን ይላል? ሁሱ ጥያቄ ልጠይቅህ መልስልኝ። ረመዳን ስንጾም ወሩን ሙሉ መነየት አለብን ወይንስ በየቀኑ መነየት አለብን ይላል። በዚህ ጉዳይ ላይ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች እና አብዛኞቹ ዑለሞች ምን ይላሉ? ለእያንዳንዱ ቀን ለየብቻው መነየት አለበት ሰውየው ይላሉ። ሌሎች ደግሞ ለእያንዳንዱ ቀን መነየት አይጠበቅበትም፣ አንድ ቀን የመጀመሪያው ቀን ወሩን ሙሉ ጾማለሁ ብሎ ከነየተ በቂው ነው ይላሉ። አብዛኞቹ ዑለሞች ግን የመጀመሪያውን አቋም ነው የያዙት። የሁለተኛውን አቋም ማሊኪዮች ናቸው የመጀመሪያዎቹ። አብዛኞቹ ዑለሞች ሻፊዒዮች፣ ልክ እንዲሁ ሐነፊዮችና ሐንበሊዎች በዚህ አቋም ላይ ናቸው። ትክክለኛው ታዲያ ከኺላፍም ለመውጣት ሲባል የመጀመሪያው ነው ይላሉ ታላላቅ ዑለሞቻችን ሼክ አብዱልዓዚዝ ኢብኑ ባዝ ረሒመሁላህ ተዓላን ይመስል ማለት ነው። እና ስለዚህ ለእያንዳንዱ ቀን ለየብቻው ነይቱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ አሉ። ማንኛውም ስራ ትክክል የሚሆነው ከአላህ ዘንድ በንያ ሲሰራ ጊዜ ነው። ሁሉም ሰው ደግሞ የነየተውን ያገኛል አሉ። ንያ ማለት ነው ማለት ነው። አንያ መዕናሁ አልቀስዱ ፊል ቀልብ። ንያ ብሎ ማለት በልብ ማሰብ ማለት ነው። የሆነን ስራ ለተሰራ ስትል ከመስራት በፊት ያን ስራ ከአላህ ዘንድ እንዳናስበህ መስራትን ማሰብ ማለት ነው። ታቻለ አይደል? ይሄ ነው የአላህ ሱብሓነሁ ወተዓላን ትእዛዝ ለመፈጸም ታሳቢነት አድርጋችሁ ነይታችሁ መስራት። ታዲያ ንያ የሚነየተው እንዴት ነው ወደሚለው ስንመጣ ጊዜ ንያ የሚነየተው በልባቸው ነው እንጂ በአንደበታቸው አይደለም። ቃለ ልዑለማ አንየቱ መሐሉሃ አልቀልብ ወተለፉዙ ቢንየት ቢድዓ። ዑለሞች ምን አሉ? ንያ መገኛ ቦታዋ ልብ ላይ ነው። በአንደበት ንያን መግለጽ ቢድዓ ነው። ያ ማለት አዲስ መጤ የሆነ ተግባር ነው። በነብዩ ሰለላሁ ዐለይሂ ወሰለም እና በሰሐቦች ያልተተገበረ የሆነ ተግባር ነው። ስለዚህ ሰውየው በልቡ የነገውን ቀን እንደሚጾም ካሰበ ኸላስ ነይቷል። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ መን ኸጠረ ፊ ባሊሂ ቢአነሁ ሰየሱሙ ገደን ፈቀድ ነዋ። ታላቁ ዓሊም ሸይኹል ኢስላም ኢብኑ ተይሚያ አላህ ይዘንላቸውና ምን አሉ? የነገውን ቀን በልቡ ውስጥ ወይንም ደግሞ በአእምሮ ውስጥ የነገውን ቀን እጾማለሁ ብሎ ካሰበ ሰውየው ኸላስ ነይቷል ብሎ ተናግረዋል። ስለዚህ የነገውን ቀን እንደምትጾሙ በልባችሁ ማሰቡ በቂ ነው። ያንን በአንደበታችሁ መናገር አይጠበቅባችሁም። አሁን ምን ቀረ?